እግዚአብሔር ወዳየላችሁ ተነሱ። የልጁን መልክ መምሰል አይደል? ትጉ የሆኑ ወንጌላውያን፣ ትጉ የሆኑ ፓስተሮች፣ ትጉ የሆኑ አስተማሪዎች፣ ትጉ የሆኑ ነቢያቶች፣ ትጉ የሆኑ ሐዋርያቶች እግዚአብሔር በኢየሱስ ስም በዚህ ከተማ ላይ የተነሱ የሆኑ መራው ቃል ዘፍጥረት ምዕራፍ 11 ቁጥር 31 ላይ ያለ የእግዚአብሔር ቃል እናነባለን። ዘፍጥረት ምዕራፍ 11 ቁጥር 31 የምታውቁት ታሪክ ነው። ቃሉን ታውቁታላችሁ። ዛሬ ለአንዳንዶቻችሁ ይህ ቃል ያሻግራችኋል። ጌታ ይባረክ። አብርሃምን የተመለከተ ነው። አብርሃም ከአባቱ ከታራ ጋር የነበረበትን ስፍራ ነው የሚናገረው። ስለዚህ እግዚአብሔር አብርሃምን እንዲወጣ ካዘዘው በኋላ አብርሃም የተቀመጠበት የመጀመሪያው ስፍራ ነውና ከኦርቶዶክስ ስንወጣ የዘመሩልን መዝሙር ስለነሽ ደስ ትለኛለች። ከካራን ውጡ የምትል መዝሙር ነበረች ኦርቶዶክስ መዝሙርና የመጨረሻ ከቤተክርስቲያን ስንባረር ዘማሪያን ቆሞ ሲዘምሩት የነበረው ያ መዝሙር ነውና እውነትም ከካራን ወጥቻለሁ እያልኩ ነው የወጣሁት አይደል? ከነዓን መግባት ስላለብን በካራን መኖር የለብንም አይደል? አብርሃምን እግዚአብሔር ከሜሶፖያን ወይም ደግሞ ከባቢሎን እንዲወጣ ከጠየቀው በኋላ ወደ የት ትሄዳለህ ያለው? ወደ ከነዓን አይደል? ወደ ከነዓን። አሁን መውጫ ቦታ አለው የነበረበት ስፍራ፣ ግን ዴስቲኔሽኑ የት ነው? ከነዓን እንዲገባ ነው እግዚአብሔር ምን ያለው የጠራው። ብዙ ጊዜ በክርስትና ህይወታችን እግዚአብሔር ከሆነ ፖዚሽን ሲጠራን የሆነ እግዚአብሔር ዴስቲኒ አስቀምጦ ነው የሚጠራን አይደል? ለሁላችን የሚሆን አንድ ዴስቲኒ አለ። እሱም የልጁን መልክ መምሰል አይደል? የልጁን መልክ መምሰል የጋራ ጥሪያችን ነው። እኔም አንተም አንቺም በእግዚአብሔር ዘንድ ያለን የህይወት ጎል የልጁን መልክ መምሰል ነው። ጌታ ይባረክ። ይሄን ደግሞ በጥረታችን በጉልበታችን ሳይሆን በእግዚአብሔር ጸጋ እግዚአብሔር በእኛ ውስጥ ሆኖ ሊሰራ ይፈልጋል አይደል? መፈለግን በእናንተ ካስቀመጠ ደግሞ መጽሐፉ እንደሚለው ማድረግንም እርሱ ነው አይደል? መፈለግንም ማድረግንም በእናንተ የሚሰራ ማን ነው ይላል? እሱ እግዚአብሔር ነው አይደል? ብዙ ጊዜ ኮንፊውዝድ የምንሆነው የህጉ ትምህርትና የጸጋው ትምህርት ብዙ ጊዜ ሚክስ አፕ ስለሚሆኑብን አይደል? አሁን ኃጢአት ያስጠላል አያስጠላም? ያስጠላል። ኃጢአት ማለት በቃ ከእግዚአብሔር የሚለይ ነገር ነው አይደል? ይህ ዝም ብሎ እንትኑ እኮ አይደለም። ከቅዱስ ከሆነው ከእግዚአብሔር ከወጣንበት ህይወትን ከተካፈልንበት በጣም ላብሊ ከሆነ ጋድ ከሚወደን ከምንወደው አምላክ ጋር ፌሎሺፕ እንዳናደርግ ጊልቲ ስፒሪትን እያመጣ ምን የሚያደርገን ነው? ዲፓርት ያደርገናል፣ ይለየናል። እሱን ነው ከአምላኬ የሚለየኝ ነገር ሁሉ ጠላዋለሁ። ጌታ ይባረክ። እናንተም ትጠሉታላችሁ አይደል? ስለዚህ እሱን ግን እግዚአብሔር ከእኛ ህይወት ለማስወጣት የተጠቀመበት መለኮታዊ ፕሪንሲፕል አለ አይደል? ብዙ ጊዜ ወንጌል ሲሰበክ በሁለት ዳይሜንሽን ይሰበካል። ብዙ ሰዎች መስቀሉ ላይ ቆመዋል አይደል? መስቀሉ ላይ ቆመዋል። ጥሩ ነው። ግን ከመስቀል በኋላ ደግሞ ህይወት አለ አይደል? የለም አለ። ጌታ ስለኛ ሞቶልናል። ኢየሱስ ጌታ ነው። በደሙ ኃጢአታችን ስርየት አግኝቷል። ኢየሱስ ጌታ ነው። ወደ ቅድስተ ቅዱሳን በደሙ መግባት ሆኖልናል። ጌታ ይባረክ። ደስ ይላል አይደል? ከእርሱ ጋር አብረን ሞተን በአብ ቀኝ ተቀምጠናል። ደስ የምትል ደግሞ በጣም አይደል? በጣም ደስ የሚያሰኝ። ምክንያቱም በአብ ቀኝ የተቀመጠ ሰው ማን ነው? የሞተ ሰው አይደል? የሞተ ሰው ነው። የሞተ ሰው በትንሣኤ አቅም በእግዚአብሔር ቀኝ ከክርስቶስ ጋር ምን ብሏል? ተቀምጧል። ያ የሞተ ሰው ማን ነው? እኛ ነን አይደል? ከክርስቶስ ጋር። አሁን ብዙ ጊዜ ክርስቶስን አንነጥለው። እርሱ የሞተው ስለኛ ነው አይደል? ከእርሱ ጋር አብረን ከሞትን ከእርሱ ጋር ደግሞ አብረን ተነስተናል ነው የሚለው መጽሐፍ ቅዱስ እንጂ እርሱ ሞቶ ተነስቶልናል አይደለም የሚለው። ከእርሱ ጋር አብረን ምን ብለናል? ሞተናል። ከእርሱም ጋር ደግሞ አብረን ተነስተናል። እንግዲያውስ ነው የሚለው መጽሐፍ ቅዱስ። በላይ ያለው ምን በሉ? አሁን በታች ያለውን የሚያስብ ሰው ያልሞተ ሰው ነው አይደል? ወይም ደግሞ እንዳልሞተ የሚያምን ሰው
ሞቶ ሳለ እንዳልሞተ የሚያምን ሰው። ስለዚህ እምነታችሁ በእግዚአብሔር ቃል ላይ የተመሰረተ ሊሆን ይገባል። ስለዚህ እግዚአብሔር ቃል እናንተን ሲያውቃችሁ ሞታችኋል ነው የሚላችሁ። ጌታ ይባረክ። ግን ለእግዚአብሔር ደግሞ ሕያው ሆናችሁ ትኖራላችሁ ይላል። ሞተናል፣ ለእግዚአብሔር ደግሞ ሕያው ሆነን ምን ማለት ነው? እንገባበታለን። ኢየሱስ ጌታ ነው። ስለዚህ በዚህ መጽሐፍ ላይ አብርሃምን ምዕራፍ 11 ቁጥር 31 ላይ ታራ ልጁን አብርሃምን የልጅ ልጁን የሆራን ልጅ ሎጥን የልጁንም የአብርሃምን ሚስት ብራቱን ሶራን ወስዶ ከእርሱ ጋር ወደ ከነዓን ምድር ይሄዱ ዘንድ ከከላዳያን ኡር ወጡ፣ ካራንም መጡ፣ ከዛም ተቀመጡ ይላል አይደል? ከየት ነው የመጡት? ከኡር ወጡ። ወዴት ሊሄዱ? ከነዓን ሊሄዱ። ግን የት ተቀመጡ? መጽሐፉ ምን ያህል? ካራን ተቀመጡ። ከኡር ወጡ። የት ሊሄዱ? ካራን ሊሄዱ። ግን የት ተቀመጡ? ካራን ተቀመጡ። ከኛ ቤት ወጣው ከበርሚንግሃም ኮቨንተሪ ልመጣ ኤርፖርት ላይ ተቀመጥኩ። ከዛ መስበክ እችላለሁ? I have to move from ከኤርፖርት ከበርሚንግሃም ኤርፖርት ወደ ኮቨንተሪ መምጣት አለብኝ የግድ አይደል? ካልመጣው እናንተን አላገኛችሁም፣ ሊቀርብኝ ነው ማለት ነው። ምንም እንኳን ከቤት ስነሳ ኮቨንተሪ ልመጣ ቢሆንም በመሃል ባለ ቦታ ላይ ካረፍኩኝ ኮቨንተሪ መድረስ አልቻልኩም። አብርሃም ያጋጠመው ያ ነው። አብርሃም ከነዓን ሊገባ ከአባቱ ጋራ ተነስተው ወጡ። የተጻፈ ብዙ ነገሮች አሉ። አብርሃም መቼ ነው እግዚአብሔር እንዲወጣ የተናገረው የሚል ብዙ ነገሮች አሉ። ግን ምንድነው የሚለው? ወደ ከነዓን ሊሄዱ ምን አሉ? ወጡ። ግን ያ ዲያቆን እስጢፋኖስ የሚባል ሰውዬ ትንሽ ገለጥ አድርጎልናል። ስለዚህ እግዚአብሔር ቀድሞ አብርሃምም ብሎታል ነው የሚለው፣ ተናግሮታል። ከየት? ከኡር ተናግሮታል ይላል። ስለዚህ አብርሃም ንግግር ሰምቷል። ግን ከማን ጋር ነው የሚሄደው? ከአባቱ ጋር ነው አይደል? ከአባቱ ጋር እየሄደ ነው። ስለዚህ አባትየው ኡር የሚባል ምድር ላይ ሲገኙ ተቀመጡ፣ ከተሙ፣ መኖር ጀመሩ አይደል? እና አባት has authority አይደል? ስልጣን አለው አይደል? አውቶሪቲ አለው። ስለዚህ አባትየው ሲሞት ግን አብርሃም ወዴት ጉዞ ጀመረ ይላል? ከካራን ወጣ ይላል። ጌታ ይባረክ። ስለዚህ ዛሬ በእናንተ ላይ አውቶሪቲ ይዞ የሆነ ቦታ ላይ ከተመ እንድትከትሙ ያደረጋችሁ ነገር እንዲሞት እናደርገዋለን። ኢየሱስ ጌታ ነው። ሃሌሉያ አይደል? ሲሞት ነው አባቱ ሲሞት ነው አብርሃም ምን ያለው የተንቀሳቀሰው። የአብርሃም ነገር ብዙ ጊዜ የሆኑ ነገሮች ታዩበታላችሁ። ከሎጥ ጋር ሲኖር ከሎጥ ሲለይ ነው አይደል ምን የሆነው? ወደ በረከቱ ስፍራ የገባው። ወደ በረከቱ ስፍራ የገባው። ስለዚህ መለየት፣ ከአንዳንድ ነገሮች መለየት ወደ ደስቲኒ ያደርሳል ማለት ነው አይደል? ቢብሊካል ፕሪንሲፕል ነው። ቢብሊካል ፕሪንሲፕል ነው። እግዚአብሔር ተናግሯችኋል፣ ጠርቷችኋል። የሆነ ነገር በእናንተ ውስጥ ሊሰራ እግዚአብሔር ፈልጎ ራሱን ታምኖ ደስ የምትል ቃል የእናንተን ፐርፎርማንስ አይቶ የእናንተን አቢሊቲ አይቶ ምናምን አይደለም። ራሱን ምን ብሎ ታምኖ እግዚአብሔር ጠርቷችኋል። ጌታ ይባረክ። ሃሌሉያ። ስለዚህ እግዚአብሔር የጠራችሁ የታመነው ራሱን ነው። ነገር ግን አንዳንድ ጊዜ ከተጠራን በኋላ በራሳችን ላይ የምንሾማቸው ወይም በራሳችን ላይ የምንይዛቸው በሆነ ታይም ላይ ከመጠራታችንም በፊት ሊሆን ይችላል፣ ወይም ካልቸራሊ ወይም ደግሞ ባህላዊ በሆነ ስርዓት ውስጥም ሊሆን ይችላል። እኛን ፈቀቅ እንዳንል የሚያረጉን ነገሮች አሉ። ለአብርሃም እዚህ ጋር አባቱ ነው። አባቱ በቃ ከተመ፣ ተቀመጠ። አንዳንድ ሰዎች ምን ያሉ አንዳንድ ጽሁፎች ለማስታረቅ የሚሞክሩ ጽሁፎች ምን አሉ? አባትየው በእድሜ ገፋ ብሎ ስለነበር ደክሞት ስለነበር እሱን ይዞ ወዴት መሄድ ጉዞ መቀጠል ስላልቻሉ ነው እዛ ጋር ምን ያሉ የከተሙ ይላል መጽሐፍ ቅዱስ። ያው ስላልጻፈው ሌላ ታሪኮችን ነው የምናጠናው። ማለት ዋይ የሚሉ ጥናቶችን እናጠናለን። ስለዚህ በአይሁድ ሂስትሪዎች የተጻፉ መጽሐፎችን ምናምን እናጠናቸዋለን። ስለዚህ አንደኛው እንደዛ የሚል መላምት ያስቀምጣሉ። አንዳንዶቹ ደግሞ ነው አይደለም፣ ካራን በቃ ተመቸው፣ ትንሽ ስለሆነ የራቀው ካልቸሩ ምናምን
ተመሳሳይ ስለሆነ አንዳንድ ጊዜ ተመሳሳይ ነገር ደስ ይላል። አሁን ለምሳሌ ኤርትራውያንና ኢትዮጵያውያን even if we are living in the UK እስካሁን ሽሮ በእንጀራ ነው የምንበላው። ጣፍጦን የምንበላው ነገር እሱን ነው አይደል? ምግብ ቤት ሄደን እንኳን የነዚህን ሀገር ካልቸር ምግብ ለማዘዝ ብዙም እንትን አይደለንም አይደል? just prefer የምናደርገው ስቲል የኛን ምግብ ነው። whatever የምትመገቡት ምግብ ሊሆን ይችላል። ልፍ ብሎ አንዳንድ ሰዎችንም ሳያቸው ሰዓት እንኳን ሲቆጥሩ በሀገር ቤት የሚቆጥሩ ሰዎች አሉ አይደል? አሁን ስንት ሰዓት ነው? ስንት ሰዓት ነው? አሁን 4:38 ነው አይደል? አንዳንድ ሰዎች አሁን ስንት ሰዓት ነው ብላችሁ ብትጠይቋቸው 10 ሰዓት ከስንት ይላሉ? 10 ከ38 ይላሉ። በየት ነው የሚቆጥሩት? በሀገር ቤት ስቲል ፖዚሽን ቀይረዋል፣ ግን ማይንድ ሴታፓቸው አልተቀየረም አይደል? ግን እንግሊዝ ውስጥ ነው ያሉት፣ ግን የሚቆጥሩት በድሮ ነገራቸው ነው። የሚበሉት የድሮ ነገራቸውን ነው። እና ክርስትናም ተመሳሳይ ነው ወገናችን። ክርስትናም አንዳንድ ሰዎች ወደ ክርስቶስ ሽፍት ካረጉ በኋላ በድሮው የሚቆጥሩ ሰዎች አሉ አይደል? በድሮው የሚያስቡ ሰዎች አሉ። ለዛ ነው ጳውሎስ ሲናገር እቺን አእምሮ ምን በሏት የሚለው አድሷት አይደል? you have to renew your mind። በጌታ ርኅራኄ ለምናችኋለሁ፣ ሰውነታችሁ ለእግዚአብሔር ሕያውና ቅዱስ የሆነ መስዋዕት አድርጋችሁ አቅርቡ። ከዛስ ይሄን ዓለም አትምሰሉ፣ በአእምሮ መንፈስ መለወጥ ታደሱ እንጂ ይሄን ዓለም ምን አትበሉ፣ አትምሰሉ። ለምን? ከዓለም ነው የመጣ ነው። ስለዚህ መታደስ አለብን። ከሆነ ቦታ ነው የመጣ ነው። ስለዚህ መታደስ አለብን። ስለዚህ አብርሃም እና አባቱ ከከራን ሲወጡ ከኡር ሲወጡ ካራን ሲደርሱ አረፉ። እና ካራን ብዙ ሩቅ አይደለችም። ካልቸሩ ተመሳሳይ ነው። ኑሮው አምልኮቱ ምናምን ብዙ የራቅ አይደለም። ስለዚህ ለዛ ነው ሴትል አድርጎ ነው የሚሉ ሰዎች አሉ። ዋቴቨር ቲንግ ግን መሀል ላይ ነበር የቆመው። ማለት ዴስቲኔሽኑ ምን አላለም፣ አልደረሰም። አርጅቶም ጉልበቱም ደክሞም ሊሆን ይችላል፣ ወይም ተመችቶትም ሊሆን ይችላል። ሁለቱም የሚያመጡት መላምት እውነት ቢሆን ዛሬ በእናንተ ህይወት ውስጥ ደክማችሁም ይሁን ዋቴቨር ሪዝንም ይሁን እግዚአብሔር ወዳየላችሁ መንገድ ጀምራችሁ መሀል ላይ የከተማችሁ ሰዎች ካላችሁ ተነሱ ብላችኋል። we have to raise to go to our destiny። እግዚአብሔር ወዳየልን ጥልቅ ወደ ሆነው ፍጹም ወደ ሆነው ወደ እግዚአብሔር ሐሳብ ልንገባ ይገባል። ዕብራውያን መጽሐፍ ያጠናን ነው አይደል? ወደ ልጁ ክብር ልንገባ ይገባል። ወደ ልጁ ክብር ሁሉ በእርሱ የሆነለት የሁሉ ነገር ፈጣሪ የሆነ በስልጣኑ ቃል ሁሉን ደግፎ ወደ ያዘው ወደ እሱ ልንገሰግስ ይገባል። የሚቀጥሉ ጊዜዎች የምናጠናው መጽሐፍ ነው። ወደ ርስታችን ልንገባ ይገባል። ጌታ ይባረክ። ርስታችን ክራይስት ነው አይደል? ኢየሱስ የኛ ርስታችን ነው። ስለዚህ ክርስቶስን የወረሰ ሰው ሁሉ በሁሉ ስለሆነ ሁሉ ነገር አለው። ስለዚህ ክርስቶስ በወደደው ሰዓትና ጊዜ ማንነቱን ማኒፌስት ያደርጋል። ጌታ ይባረክ። በብሉይ ኪዳን ጊዜ እግዚአብሔር ማንም አይቶት አያውቅም ማለት እግዚአብሔር ራሱን ለሰዎች እንደሚገባ በሚገባው ጊዜ ማኒፌስት እያደረገ ለምሳሌ አሁን እግዚአብሔር ኤልሻዳይ ይላል አይደል? አንዱ እግዚአብሔር ስሙ አይደለም፣ ግን እግዚአብሔር ሲገለጥ ምን ሆኖ ስለተገለጠ ነው። ሁሉን ቻይ ሆኖ ተገለጠ ለአብርሃም አይደል? በቃ ልጅ የለኝም አረጀው በቤቴ ውስጥ ያለ ይሄ ባሪያዬ ሊወርሰኝ ነው የሚሉ ጥያቄዎችን ማጠንጠን በጀመረ ጊዜ እግዚአብሔር ወደሱ ተገልጦ ወንድ ልጅ እሰጥሃለሁ አለ አይደል? እሰጥሃለሁ፣ የሚወርስ እሰጥሃለሁ አለ እና ቢጠብቅ አልሆን አለ። ሳራ ጥሩ ምክር መከረችው አይደል? ሚስቶች አንዳንዴ ጥሩ ይመክራሉ። አንዳንዴ ደግሞ በዘመናችሁ ውስጥ ትግል የሚሆንባችሁ ነገርም ሊመክሯችሁ ይችላል። እነሱ መክረው ያመጡት ነገር እነሱን ራሳቸውን ያሳደዳቸው አይደል? ወደ አጋር ግባ ብላ አስገብታ ከዛ እስማኤል የሚባል ልጅ ብቅ ብሎ አጋር ማንን ነው ሳራን መናቅ ጀመረች አይደል? መጽሐፍ እንደዛ ነው የሚለው። መናቅ ጀመረች እና አብርሃምን ቁም ስትል አሳየችው። ይሄን አስወጣችን ባሪያና ልጅ ምናምን አለች። ማን የሰጠው መጀመሪያ? አሁን ጾታ እያልኳችሁ አይደለም፣ ጀንደር ውስጥ እንዳትገቡ እሺ።
I'll give you one simple የሆነ የጁሽ ካልቸር ወይም ደግሞ ሴት የሚለውን ኮንሴፕት ቢብሊካሊ በሜታፎር ሶል የሚለውን ኮንሴፕት ይናገራል። ሴት ማለት ነፍሳዊ ምንድነው? ቶት ነፍሳዊ ቶት ከብታችኋል። ሁሉ ጊዜ ነፍሳዊ ቶታችሁ አመጣ መከራችሁ የምታመጡት ነገር ኋላ በመንፈስ ሊመጣ ያለውን ሰውዬ ምን ያደርገዋል? ያስቸግራል አይደል? ጳውሎስ ብሎናል። እንደ መንፈስ እንደ ስጋ ፈቃድ የመጣው ይላል አይደል? እንደ መንፈስ ፈቃድ የመጣውን የተስፋውን ዘር እንዳሳደደው አሁንም እንዲሁ ነው ይለናል እኮ ገላትያ ላይ። ምክንያቱም እስማኤልና ይስሐቅ እስካሁን ድረስ ይጨፋጨፋሉ አይደል? አይደለም እንዴ? ሂስቶሪካሊ የእስማኤል ዘሮችና የይስሐቅ ዘሮች በጦርነት ምናምን ያሉት እስካሁን ድረስ አይደል? ያ እስካሁን ድረስ ግን ያ እስማኤል የሚባለውን ማን ያመጣው? አብርሃም እኮ ነው። የሚገርመው ነገር አብርሃም ነው ያመጣው። ከባለቤቱ ጋር ተማክረው እግዚአብሔርን መጠበቅ አቅቷቸው ገብቷቸዋል። አመጡት። ቻሌንጅ አጋጠማቸው። ስቲል አሁን በእኛ ህይወትም በኢንዲቪጁዋሊ በክርስቲያን ህይወትም እንደ ስጋ ፈቃድ የምናመጣው ሐሳብ የመንፈስ የሚሆነውን ሐሳብ ሲያሳድደው ነው የሚኖረው። ብዙ ጊዜ አይታችሁት ከሆነ እሱ ቻሌንጂንግ ነው። አንዳንዴ ኢጎ ሲስተማችን ራሱ ከባድ ስለሆነ ያንን እንደ ስጋ ያመጣነውን እንኳን ለማስወጣት ይከብደናል። ገብቷችኋል? በቃ ተሳስታችሁ ያመጣችሁት ከሆነ ጀስት ተውት፣ ሪፔንት አድርጉ። ለቢዳት አይደል? ባባረር እኮ ነው። እግዚአብሔር መጥቶ ለአብርሃም ምንድን ነው ያለው? ባሪያቱንና ልጇን ምን በላለው? አስወጣ። ስለዚህ አብርሃም አስወጣ ከዛ በኋላ። ስለዚህ አብርሃም የተስፋ ቃል የተሰጠው ምዕራፍ 12 ላይ ሄዳችሁ ስታዩት በጣም የሚደንቅ የሆነ ብሌሲንጎችና እባርካለሁ አይደለም ይላል። ስምህንም ኃይለኛ ታላቅ አደርገዋለሁ፣ የሚባርኩን እባርካለሁ፣ የሚረግሙን ረግማቸዋለሁ፣ ለአሕዛብ ሁሉ ምን አደርጋለሁ? በረከት አደርግሃለሁ የሚል የበረከትን ደስትኒ ከነዓን በሚባል ስፍራ ላይ ሊያኖረው እግዚአብሔር ተስፋ ሰጥቶት ነው የወጣው። መጀመሪያ ግን አብርሃም ከአባቱ ጋር ከተመና ቁጭ ብሎ መኖር ጀመረ። አባትየው ሲሞት ግን ወደ ደስትኒው መጓዝ ጀመረ። ጌታ ይባረክ። ስለዚህ በእናንተ ኢንዲቪጁዋል በህይወታችሁ ውስጥ እግዚአብሔር ወደ ተናገራችሁ ነገር እንዳትደርሱ እንድትከትሙ ያደረጋችሁ ነገር ምንድን ነው? አንዳንዴ ጊቭ አፕ ያደርጋል ክርስቲያን ቻሌንጅ ሲያጋጥመው እዛም ሲሄድ ምናምን። በተለይ እዚህ የውጭ ሀገር ክርስትና ደግሞ ከባድ ነው አይደል? በወንድሞች መካከል እንኳን ህብረት አድርጋችሁ የእግዚአብሔርን ነገር በሰላም ለማድረግ ትግሉ ከባድ ነው። አንዱ ይመጣና በቃ አም ሳምበዲ ይላል አይደል? እና ሰጣችሁት እንኳን እስኪ የት ነው የምታደርሰን ብላችሁ ስትይ ከቀበሌ ማያሻግራችሁ ገብቷችኋል? ቀበሌ ያሻግራችሁ ማለት he doesn't have a vision የሆነ እይታ እንኳን የለውም። ወደ እግዚአብሔር ነገር ይዘዋችሁ ለመሄድ የሚያስችል መለኮታዊ ቪዥን ያላቸው ሰዎች እኮ ብታገኙ ደስ ስለምትሰኙት እንደዚህ አይነት ሰዎች ሳገኝ እኔ ፎሎ ነው ማድረጋቸው። በቃ ኢንካሬጅ ዘም በሙሉ ኃይሌ ነው የምደግፋቸው ያዩት የእግዚአብሔርን ነገር ከሆነ። ግን ብዙ ሰዎች መሆንን ይፈልጋሉ እንጂ ምንም ነገር የላቸው። 2 ቀን 3 ቀን ስትሰጧቸው ሲንገሌ የሚባል አንድ ሰባኪ ታውቁታላችሁ? ሲንገሌ የሚባል ሰባኪ አለና አንድ ጊዜ አንድ ነገር ሲመሰክር ሰማሁት። ምን አለ? እና በቃ መድረክ አልሰጠኝ አሉ አለ። በአገልጋዮች ሁሉ ጊዜ እነሱ ብቻ ነው የሚያገለግሉት፣ ለኔ መድረክ አልሰጠኝ አሉ አለ። እና ውስጤ ደግሞ ማገልገል ይፈልጋል አለ። እኛ እንዴት ነው ማናገለግለው? ለኛ እንዳይሰጠንም እንዴ ምናምን የሚል እንትን ጀመርኩ አለ። ጌታ ይባርካቸው አገልጋዮች ሰሙና አለ ሰጡኝ። ከዛ መድረክ ላይ ቁም ያለ ስላለ ቁጭ ሲል ነው ለካ ስብከት ያለው አለ። ሃሌሉያ ያላለው አለ። ምለው ጠፋኝ አለ። በቃ ሃሌሉያ ያላለው አለ። በቃ እና አንድ ጊዜ ቁጭ ስንል ሁሉን ማድረግ የምንችል ይመስለናል። መንፈሳዊ አገልግሎት ኢስ ኮሊንግ ነው። በጸጋ የሚሰራ ስራ ነው። ኮሊንግ ኑሮን ጸጋው ኑሮን ዝግጅት ይጠይቃል። አይጠይቅም? ይጠይቃል።
you have to cook አይደል? ቤታችሁ እንግዳ ጠርታችሁ ምግብ ሳታዘጋጁ ሳትሰሩ ዝም ብላችሁ ብላ ትላላችሁ እንዴ? ሰው you take time to cook that። ስለዚህ የእግዚአብሔር ፊት ሆኖ የእግዚአብሔርን ቃል በማጥናት ከመንፈስ ቅዱስ ጋር ህብረት በማድረግ ከዛ ስፔሲፊክ ለዛ ለምታገለግሉት ማህበረሰብ እግዚአብሔር ያለውን ዳይሜንሽን በማወቅ በመረዳት በእነሱ ሌብል ውስጥ እግዚአብሔርን ማገልገል ነው። ያወቃችሁት ሁሉ አትነፍሱትም። አንዳንድ ጊዜ ልጆችን ሳስጠና ያዋለሁ። ልጆቼ አንዱ አሁን ኤ ሌብል ተማሪ ነው፣ አንዱ ይር 10 ነው፣ አንዷ ደግሞ ገና ይር 7 ነች። እና እንደ ድሉ ነው እኔ ትንሽዬት ነገር ተምሬያለሁ አገር ቤት እና ላስጠናቸው ምንድነው ምናምን እንደዚህ ይላልና ከዛ እኔም ማቀው ዕውቀት አለ ማለት ያው ዕውቀት እያደገ ነው አይደል የሚሄደው። አንድ ሲደመር አንድ ስንት ነው? 2 ነው አይደል? በአንዳንድ ትምህርቶች ግን 2 አይደለም። 2 የማይሆንበት ጊዜ አለ። የሆነ ትምህርት እየገፋችሁ ሲሄዱ 2 የማይሆንበት ጊዜ አለ። ገብታችሁ ትምህርቶች በሌብሎች ውስጥ ያሉ ናቸው ማለት የሆነ ፋውንዴሽን ስትማሩ ፋውንዴሽን ላይ የምትማሩት ትምህርት አለ። ከዛ ፋውንዴሽን የተማራችሁትን ደግሞ እያደገ ሲመጣ እሱን ራሱ ጥላችሁት ትሄድ አእምሯችሁን ለማዘጋጀት የሚሰጥ ትምህርት አለ። ከዛ ያደጋችሁ ስትመጡ መነጽራችሁ የተቀየረ ስለሚሄድ ቀጣይ ያለውን ትምህርት ሞር የገባችሁ ይመጣል አይደል? ሲያስተምሯችሁ አይታችሁ ከሆነ መጀመሪያ 2D ምናምን ሌንግዝ ኤንድ ዊዝ ኤሪያ ኢኳልስ ስኩዌር ምናምን አይደል? ከዛ ትንሽ ጨመር ሲያደርጉባቸው ምን ይጨምሩባቸዋል? ኪዩብ አይደል? 3 ዳይሜንሽን ምናምን ይጨምራል። ከዛ 4 ዳይሜንሽን ከዛ 5 ዳይሜንሽን ትምህርት እያለ ነው የሚሄደው። ስለዚህ ብዙ ጊዜ መንፈሳዊ ነገር ሰዎች ጋር ስታስተምሩ በሰዎች ውስጥ ያለውን መንፈሳዊ ግሮው በመንፈስ ሴንስ የማድረግ ቴንደንሲ ሊኖራችሁ ይገባል። ካለዛ ትሰብሯቸዋላችሁ፣ ኮንፊውዝ ነው የምታረጓቸው፣ ምንም አይጠቅማቸው። አሁን 3ኛ ክፍል ያለ ተማሪ አግኝቼ ሎጋሪዝም እያልኩ ባስተምረው ምን ይጠቅመዋል አይደል? እንኳን ለ3ኛ ክፍል በዚህ ሀገር ሌብል እስከ ጂሲኤስ ሲጨርሰው ኤ ሌብል እስኪገቡ ድረስ ሎጋሪዝም አይማሩ። ከዛ ለነሱ ሎጋሪዝም እያልኩ ባወራ ምንድን ነው የሚጠቅማቸው? ነቲንግ። ለእኔ ኢጎ በቃ ቃለው ምናምን ካልሆነ በስተቀር። ስለዚህ መንፈሳዊ ነገር ስናስተምር የእግዚአብሔርን ሰው ሪስፔክት ልናደርገው ይገባል። ከዛ እግዚአብሔር በነዛ ሰዎች ህይወት ውስጥ ያየውና ሊያስተላልፈው የወደደውን ነገር ከመንፈስ ቅዱስ ጋር ህብረት በማድረግ ልናገኘው ይገባል። ገብቷችኋል? አሁን ባይብል አብረን እያጠናን ነው እና አሁን እያወቅኳችሁ ነው። መጀመሪያ ስንጀምር የት ሌብል ነው ያሉት እነዚህ በየት ዳይሜንሽን ነው ማጥናት ያለብን እንዴት ነው የምናጠናው እያልኩ ቸገር ነበር። ምክንያቱም አብሬያችሁ ስላልኖርኩ ማለት ያላችሁበትን መንፈሳዊ እንትን አላውቀውም። በምን ሌብል ነው የምናጠናው? አካዳሚሻንስ ሌብል ነው የምናጠናው ወይንስ ደግሞ አሁን ባክግራውንድ ሂስትሪ የግሪኩ ቃል ምናምን እያለ ሲባል አንዳንድ ሰው ምን ግሪኩ ይላል አይደል? ግን አንዳንድ ነገሮች የግድ ወደዛ ካልተካሄደ ምን ስለማይገኝባቸው ነው? እውነተኛውን መልእክት ስለማናገኘው ነው። አሁን ለምሳሌ ቅድም እናነበው ጽሑፍ አላል አብርሃምን ውጣ አለው ይላል አይደል? እና አብርሃም በካራን ተቀመጠ ከአባቱ ጋር አይደል? ከዛ አብርሃም ግን መቼ ነው ድምጽ የሰማው? ማን ነው? አባትየው ነው ሰምቶ የነበረው ወይስ አብርሃም ነው የሚል ጥያቄ ትጠይቃላችሁ። ከዛ አዲስ ኪዳን ላይ እስጢፋኖስ ስታነቡ እስጢፋኖስ ደግሞ አብርሃም ሰምቶ ነበር ይለናል። ከዛ ኦኬ፣ ስለዚህ አብርሃም ከዛ ሰምቶ ከነበረ በመሃል ለምን ተቀመጠ የሚል ጥያቄ ትጠይቃላችሁ። የምትጠይቁት ለምን መሰላችሁ? በእያንዳንዳችሁ ህይወት ውስጥ እንዲህ አይነት ነገር ሀፕን ስለሚያደርግ ነው። እግዚአብሔር የሆነ ቦታ ላይ ተነሱ ብሏችሁ ወደ ሆነ ቦታ ላይ ያደርሳችሁ፣ መሃል ላይ ሄዳችሁ ቁጭ ብላችሁ ተረጋግታችሁ ትቀመጣላችሁ አይደል? አንዳንድ ሰዎች በቃ እግዚአብሔር ትዳር ስጠኝ ይሉና እንደው ትዳር ብትሰጠኝ በቃ አንተን በሙላት ነው ማገለግልና ሲያገቡ በዛው ይጠፋሉ። ስለዚህ ትዳር ምን ይሆንባቸዋል? ካራን ሆነባቸው፣ ተቀመጡ ማለት ነው። ከዛ ጌታ
ጌታ ሆይ በቃ የሆነ ስራ ብትሰጠኝ ነኝ በሙሉ ኃይሌ በቃ እየሰጠው ነው ማገለግልህ ምናምን ይላ ስራ ሲመጣ እዛ ላይ ከተማሉ። ስለዚህ እንዲህ አይነት የህይወት ምዕራፎች በብዙ አማኝ ህይወት ውስጥ ሀፐን ስለሚያደርግ የመጀመሪያው በህይወታችሁ ውስጥ ልታዩት የሚገባ እግዚአብሔር በክርስቶስ ኢየሱስ መዳንን እንድረዳ ካደረገኝ በኋላ የት ሊያደርሰኝ ነው የፈለገ የሚለውን ጥያቄ መጠየቅ መቻል አለባችሁ። እኔ ጌታን ሳገኝ የመጀመሪያ በህይወቴ የጠየኩት ጥያቄ አንድ ጥያቄ ነው። በደንብ ሲገባኝ ጌታ ኦኬ ይሄ ጌታ የሚወደድ ነው፣ ስለዚህ እዚህ ምድር ምን አደርጋለሁ አልኩኝ። ለምን ደሞ የማይወስደኝ? የመጀመሪያ የጠየኩት ጥያቄ ያንን ነው። በቃ I want to go there። ከዚህ ስጋ ወጥቼ በሙላት እግዚአብሔር ማወቅ ፈለኩ። ምክንያቱም የሚከለክለን ይሄ ስጋ እንደሆነ መጽሐፍ ቅዱስ ይናገራል። ይሄ ስጋ በሚቀየርበት ጊዜ በሙላት እግዚአብሔርን የማወቅ ቴንደንሲ እንደሚኖር አቅም እንደሚኖረን፣ ስለዚህ እግዚአብሔርን ፊት ለፊት እንደምናየው መጽሐፍ ይናገራል። ስለዚህ እግዚአብሔር ላይ በቃ ሁሉ ሙሰደኝ አልኩኝ። ከዛ መጽሐፍ እየገባኝ ሲመጣ ደግሞ ለካ በዚህ ምድር ላይ ደግሞ ሚሽን አለን። ከዳነን በኋላ ምን አለ? ተልኮ አለ አይደል? ተልኮ ለብዙዎች ብርሃን ለመሆን፣ ለብዙዎች የእግዚአብሔርን እውነት ሼር ለማድረግ፣ በጨለማ ለሚኖር ሰው የክርስቶስን ብርሃን ለመግለጥ፣ በጭንቅ ውስጥ የሚኖር ሰው በክርስቶስ ያለ እረፍትን ለመስጠት፣ ለማወጅ፣ ክራይስት ለማሳየት ሚሽን አለን። ከዛ ይሄ ሚሽን ሲገባኝ ደግሞ ኦኬ በኔ ስፔሲፊክ በሆነ በኔ ህይወት ውስጥ እግዚአብሔር ምንድነው ያለ ዓላማ? ያ እንደ ቦዲ ነው አይደል? እንደ ቦዲ ኦፍ ክራይስት we have that mission። ከዛ በኔ ህይወት ውስጥ ምን አለ? ምንድነው በኔ ውስጥ ያስቀመጥከው ጸጋ? መንፈስ የሚመሰክርላችሁ ነገር አለ። መጽሐፉን ስታጠኑ የሚመሰክርላችሁ ነገር አለ። ቅዱሳን የሚመሰክሩላችሁ ነገር አለ። ከዛ እሱን ካገኛችኋል ለዛ ራሳችሁ ማዘጋጀት ትጀምራላችሁ። ከዛ ሰዎች እዚህ ቦታ ሲሏችሁ አይ የኔ አይደለም ትሏችኋላችሁ። እዚህ ጋር ምናምን ሲሉ አይ የኔ አይደለም፣ ፓስተር ምናምን አይ እሱ የኔ አይደለም፣ that's not for me ለተሰጣቸው ሰዎች አሉ። አሁን በእያንዳንዳችሁ ህይወት ውስጥ እንደዚህ አይነት የእግዚአብሔርን ሐሳብ ልታውቁ ይገባል። እግዚአብሔር ደግሞ ለመናገር በጣም ቅርብ ነው አይደል? ባለፈው ብራያን ስናጠና እንደውም አንድ ወንድም የመጀመሪያውን ቃል ወስዶ እግዚአብሔር በብዙ መንገድ በብዙ ጎዳና ይናገራል የሚለው ስቲል እግዚአብሔር አሁን ምን ይላል? ይናገራል የሚለውን ሐሳብ አጉልቶ አሳይቶን ነበር አይደል? ስለዚህ እውነት ነው ይናገራል። እናንተ ከማኑኤል ታንሳላችሁ እንደ ከሶምሶም አባት አይደል? መልአኩ መጥቶ ለሶምሶም እናት ወንድ ልጅ እንደሚወለድ ከዛ ናዝራዊ እንደሚሆን ጸጉሩን እንደዛ እንደማይቆረጥ እንትን እንደማይበላ ምናም ነገራት አይደል? ከዛ ሂዳ ምንድነው ያለችው ለባልየው? የእግዚአብሔር መልአክ ተገልጦ እንደዚህ እንደሚሆን ምን አለኝ ነገረኝ አለችው አይደል? ከዛ ምንድነው ያደረገው ማኑኤል? ለባለቤቴ የተገለጥክ ለኔ ምን በል ተገለጥ። ከዛስ እግዚአብሔር ምን አደረገ? ተገለጠ አይደል? መልአኩ መጥቶ ነገረው። ስለዚህ እግዚአብሔር ይዘላብልጋት ማለት የሆነ ሰው አይደለም ጌታ። ሲሪየስ ነው ማለት እግዚአብሔር ከናንተ በላይ በእናንተ ህይወት ውስጥ ያለውን ሐሳብ ለመፈጸም ይተጋል። ስለዚህ እግዚአብሔርን በቅንነት ጌታ እግዚአብሔር አምላክ ሆይ በኔ ህይወት ውስጥ አንተ ልትገለጥ የወደድከው በምንድን ነው? ሾሚ ለዛ ነገር አዘጋጀኝ። ኦፖርቹኒቲ ዶሮችን ኦፕን አድርግልኝ። ለዛ ነገር ከሚያዘጋጁኝ ቅዱሳን ወንድሞች ጋር ምን በለኝ አገናኘኝ። እግዚአብሔር ያደርገዋል። ጌታ ይባረክ። ኢየሱስ ጌታ ነው አይደል? ሞቶልን እኛ ሳንጠይቀው ኃጢአተኞች ሳለን አይደል? ይልቁንም አሁን ወዳጅ ከሆነን በኋላማ አብልጦ እንዴት አይሰጠንም እኮ ነው የሚለን ጳውሎስ። እንደዛ ነው የሚለን። ስለዚህ ከሆነ ቦታ ወደ መዳረሻችን ከመድረሳችን በፊት የተቀመጥንበት ቦታ በእግዚአብሔር መንፈስ ሪማይንድ ላደርጋችሁ ፈልጋለሁ። እግዚአብሔር ወዳየላችሁ ተነሱ። ስለዚህ ኮልኮሌ ጨዋታ እናንጫወት። ሲሪየስ ነው የምነግራችሁ። የዚህ ዓለም ነገር ምንም የሚያረካ ኢየሱስ ነው። በክርስቶስ መገኘት ነው የሚያረካችሁ።
የሆነ ነገር ሲጨብጡ የሆነ ነገር ይመጣል፣ የሆነ ነገር ሲጨብጡ የሆነ ነገር ይመጣል። አይሞላም። ሲያሯሩጣችሁ ለሚኖር ዘመናችሁን ኢየሱስን ያገኘ ሰው ግን ያርፋል። ሃሌሉያ። በእርሱ በደረቅ ምድረ በዳ እንኳን ቢሆን ይለመልምለታል። በማይኖር ስፍራ እግዚአብሔር ነገርን ማምጣት ይችላል አይደል? የሌለን ነገር እንዳለ አድርጎ በሚሰራ በእርሱ ነው የሚለው መጽሐፍ ቅዱስ። ስለዚህ እግዚአብሔር ጋር መሆን ማለት በሁሉ ነገር ውስጥ መኖር ማለት እኮ ነው። የሚገርማችሁ ነገር when God needs something in your life ያመነጨዋል። ጌታ ይባረካል። ቅድም ስንጸልይ ለምስጋና ለዝማሬ ምንጭ አለ ብለናል አይደለም? ምንጩን ማን ነው? በእርሱ የሚያምን ሰው አይደል የሚለው የሕይወት ውሃ ወንዝ በውስጡ ምንጭ ብሎ ከዛ ወንዝ ይሆናል አይደል? 2 ቁጥር ላይ ያው ዮሐንስ ወንጌልን ያጠና ሰው ከምንጭ ወደ ወንዝ አለ አይደል? ስለዚህ አለ። ስለዚህ Christ is in us, the hope of glory. የክብር ተስፋ ያለው ክርስቶስ በእናንተ እንደሚኖር አታውቁም ምን ነው የሚለው መጽሐፍ ቅዱስ። ስለዚህ ይሄ ክርስቶስ ማን ነው ስንል ሰሞኑን ያጠና ነው ዕብራውያን ላይ። ማን ነው እሱ? የሁሉ ነገር ወራሽ። ማን ነው እሱ? መላእክት የሚሰግዱለት። ማን ነው እሱ? ዓለማትን በቃሉ አጽንቶ የያዘ። ማን ነው እሱ? ዓለማትን የፈጠረ እርሱ በእናንተ ውስጥ አለ ይላል መጽሐፍ። ጌታ ይባረክ። ስለዚህ የእናንተ ነገር ውጭ አይደለም ያለው፣ በውስጣችሁ ነው ያለው። ከእርሱ ጋር ተስማሙ፣ እርሱ ለእናንተ ብርና ወርቅ ይሆንላችኋል። ጌታ ይባረክ። ሃሌሉያ። ኢየሱስ እኮ አሳይቶናል። ግብር ሲከፍል ካሳ ውስጥ ምን አወጣ? አላወጣም እንዴ? አውጥቷል። ሊትራሊ ወጥቷል። ስለዚህ ማውጣት ከቻለ እሱ ከሆነ ነገር የሆነ ነገር ያወጣል። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ ሁሉ ጊዜ እግዚአብሔር ወዳየልን ነገር ምን እንበል? እንነሳ። ሁለተኛው ሐሳብ የምነግራችሁ ብዙ ጊዜ የምታውቁት ሙሴን አይ ላቭ ሂም። በቃ በጣም የምወደው ሰው ሙሴን እወደዋለሁ። ሂዝ ቬሪ ትሁት ስለሆነ ትሁት ሰው ወዳለኝ። በህይወት ውስጥ የሚማርከኝ ሰው ትሁት ሰው ነው። በቃ ትህትና ያለው ሰው ይገዛኛል። ይሁን ነኝ ምናምን የሚል ሰው በቃ በጣም በቃ የመጀመሪያ ነው የሚዘጋኝ። የሚገርማችሁ ነገር የመጀመሪያ ምክንያቱም በኦልድ ቴስታመንት የህጉ አገልጋይ የሆነው እንኳን ሙሴ ትሁት ነበር አይደል? ኢየሱስ ደግሞ ያው እንግዲህ እኔ ምንድን ነኝ ብሎናል። ትሁት ነኝ አላለ ብሎናል እኮ እኔ ትሁት ነኝ። እና ትህትና ብዙ ጊዜ ልጆች ጋር ኤክስፕረስ አንዳንዱ ሰው እኮ ትሁት መሆን ግዴታው ነው እላለሁ። ግዴታው ምንም ስላልሆነ ትህትና ማለት ምን መሰላችሁ? የሆነ ነገር ኑሯችሁ አይደለም ትህትና ያለው ሰው ነው እኮ እንደሌለው ሲሆን ትሁት ሆነ የሚባለው እንጂ የሌለውማ ምን መሆን ይችላል? ከዛ ያለፈ መሆን አይችልም። ገብቷችኋል? ኢየሱስ በእግዚአብሔር መልክ ሲኖር ሳለ አይደል የሚለው መጽሐፍ ቅዱስ ራሱን ምን አደረገ? ባዶ አደረገ። ኑሮት እኮ ነው። እኛማ እኮ ምንም የለንም። ስለዚህ ትህትና ግዴታችን ነው ለኛ። ስለዚህ ሁሉ ጊዜ ሙሴ ትህትና ያለው ባሪያ እንደሆነ መጽሐፍ ቅዱስ ይመሰክርልታል። እና ሙሴ በፈርዖን ቤት እንዳደገ ታሪኩን ታውቃላችሁ። ከልጅነቱ ጀምሮ እናቱ ያሳደገችው ልጅ እንደሆነ ሚራክለስ የሆነ ነገር እንዳለ ታውቃላችሁ። እና ይሄ ሙሴ በግብፅ ቤት ይደግ እንጂ በውስጡ ያለ አንድ ሸክም አለ። ስለ ህዝቡ ግን ምን አለው? ሸክም አለው አይደል? ሸክም አለው። እና አንድ ቀን ወጣ ብሎ ሲያይ አንዱ ግብፃዊ አይሁዳዊውን እስራኤላውያን ሲበድል አየ። እና ሲበድል ሲያይ ያ ውስጡ የነበረ ሸክም፣ ለህዝቡ የነበረው ሸክም በጉልበት ተገለጠ አይደል? በስጋ ተገለጠ ማለት ነው። በስጋ ተገለጠ። እና እንዴት ያደርገዋል ብሎ ያን ግብፃዊ አድርጎ አሸዋ ውስጥ ቀበረው ይላል አይደል? ከዛ ይሄ ወሬ በተሰማ ጊዜ ሸሽቶ ወዴት ሄደ? ወደ ሚዲያም ሄደ ይላል። እና ይህ ሰው እኮ ወደዋለሁ፣ ምንም እንኳን የተገለጠበት በስጋ ቢሆንም የተገለጠበት ሞቲቭ ግን ለህዝቡ ብሎ ነው አይደል? በቃ ሲበደሉ አይቶ ነው። ሲበደሉ አይቶ ነው። እና እስጢፋኖስ ቆንጆ አድርጎ ይጽፈዋል።
እስጢፋኖስ ምዕራፍ 7 ላይ ሐዋርያት ሥራ ምዕራፍ 7 ላይ ሄዳችሁ ስታነቡት ደስ የሚል አጻጻፍ እስጢፋኖስ ይጽፍለታል ስለ ሙሴ ምን ይላል? ቁጥር 35 ላይ ሹምና ፈራጅ እንድትሆን የሾመህ ማን ነው ብለው የካዱትን ይሄን ሙሴ በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ያኔ ትዝ የሚላችሁ ከሆነ ከወንድሞች መካከል አንተም በእኛ ላይ ማን ነው ሹም ያደረገ ብለውት ነው እና ያችን ኮት አድርጎ መንፈስ ቅዱስ ሹምና ፈራጅ በእኛ ላይ ማን አደረገ ብለው የካዱትን ሙሴ አለ እግዚአብሔር በነዛ በካዱት ሰዎች ላይ ሹምና ፈራጅ አድርጎ ምን አደረገው ይላል? ላከው ይላል አይደል? ግን ይህ ሰው ከመላኩ በፊት አሁን ለእናንተም የሚሆን ነገር ለእኔ በህይወቴ ውስጥ ሆነ ብዬ ነው የማካፈላችሁ ይህን ቃል አይደል? አንዳንድ ጊዜ እግዚአብሔር የጠራህን ቦታ ላይ ስናገለግል በስጋ ተገልጠን ወይም ደግሞ በስጋ ለመፈጸም ያን ነገር ሞክረን ከዛ ከተፈጠረብን ኪዮስ የተነሳ እንሸሽና ከዛ እንደ ሙሴ በግ ጠባቂ ሆነን በምድያም እንኖራለን። አሁን መቼስ በግ ጠባቂ ያለ እኔ በቃ እንደ ሁሉ ይቅርብ ስራዬን ሰርቼ ልጆቼን እያሳደግኩ ለሚስቴ መልካም ባል ሁኜ ሴቶች ከሆኑ ደግሞ ለባሌ መልካም ሚስት ሁኜ ልጄን እያሳደግኩ እንደ አልኖርም ጌታን እያመለኩ እሑድ እየሄድኩኝ በቃ እኖራለሁ ብሎ እንኖራለን ስራችን እየሰራን። ግን እግዚአብሔር ለሙሴ በቁጥቋጦ ምን አለ? ተገለጠ ይላል። ተገልጦ ወዴት ነው የመለሰው? ወደ ጥሪ ቦታው ወደ መጀመር ዳስ ዘ ጎል ኦፍ ጋድ። ሙሴን ከዛ ከውሃ ሲያተርፈው እህቱ ማርያም እናቱን አመጣ ስታገናኝ እነዚህን ሁሉ ኦርኬስትሬት እያደረገ የነበረ እግዚአብሔር ፐርፐስ ስለነበረው ነው። እና ይህ ሰውዬ በአንድ ቀን ከሰራው ስተት ወይም ደግሞ በስጋ ተገልጦ እስራኤል ለመታደግ ወንድሞቹን ለመታደግ ካደረገው ነገር የተነሳ ከተፈጠረ ኪዮስ የተነሳ ጊቭ አፕ አድርጎ ሂዶ በግ ጠባቂ ሆኖ ጥሩ በግ ጠባቂ ሆኖ እየኖረ ባለበት ዘመን እግዚአብሔር ከ40 ዓመት በኋላ ተገለጠ ይላል። እና ተገለጠና መለሰው። እና ሙሴ ሲመለስ ደስ የሚለው የመጀመሪያ ጊዜ ጉልበተኛ ነበር አይደል? ሲመቱ ታይቶ ብድግ አድርጎን አሸዋ ውስጥ የቀላቀለ። ሁለተኛ እግዚአብሔር ሂድ ሲለው ግን ምንድነው ያለው? እኔ እስራኤልን ከግብፅ ማውጣ ማን ነኝ? ገብቷችኋል? ከዛ ይሄ ሰልፍ እንትኑን በቃ ዲና ያድርጉ። አሁን በቃ ተሸንፏል ይሄ ሰው። ገብቷችኋል? አሁን እግዚአብሔር ምን እያለ መጣ? አዎ እኔ ካንተ ጋር ሆናለሁ ና ሂድ። እኔ አልችልም እያለ ነው ሙሴ። ሂዱና አንቡት ዘጸአት ምዕራፍ 3ን ከሙሴ ጋር ያለውን ቻሌንጅ ብታነቡት ደስ ይላል። እና የምወደው ለዛ ነው። ጀኒውን አገልጋይ ነው ይላል። ጀኒውን አገልጋይ ምን አይነት አገልጋይ መሰላችሁ? ውስጡ ያለውን ጥያቄ ከእግዚአብሔር ጋር ዲቤት የሚያደርግ እልካለሁ ሲለው እንደማይችል ውስጡ ኖ ጌታ እኔ አልችልም ና። ከዛ እግዚአብሔር መልስ አለ። ኢየሱስ ጌታ ነው። ከዛ ደግሞ ምናምን እኔ አንደበቴ እንትን ነው አልችልም ምናምን ሲለው ነው አሮንን ነብይ አድርጌ እሰጥሃለሁ እሱ ይናገራል። you have to do this one። እግዚአብሔር እንደዛ አይነት አምላክ ነው። እግዚአብሔር የሆነ ሚሽን ሲሰጣችሁ የሆነ አገልግሎት በእናንተ ውስጥ ሲሰጣችሁና እንደማትችሉ ፊልም ታረጉ ከሆነ የትማ እግዚአብሔር ጋር ዲል አድርጉት። እግዚአብሔር መልስ አለው። እግዚአብሔር መንገድ አለው። እግዚአብሔር መረዳታችሁን ይቀይረዋል። ምክንያቱም ሙሴ የመጀመሪያ የሰራት እንትን ትራፕ አድርጋው ነው። አልችልም ያንማ እችላለሁ ብሎ ነበር የሞከረው። አሁን አልችልም አንደበት የለኝም እና በእጁ በያዛት በትር ነው እግዚአብሔር የተገለጠው አይደል? በቃ ባላችሁ ነገር እግዚአብሔር ይገለጣል። ኢየሱስ ጌታ ነው። ሃሌሉያ። ሌላ ምንም ባላችሁ ነገር እግዚአብሔር ጋር የሚጠይቅ አንድ ነገር እምነት ነው የሚጠይቀው ወገኖቼ። ፌዝ በእርሱ ላይ መታመን ነው እግዚአብሔር የሚፈልገው እናንተ ጋር። የመጨረሻ የማወራበት ሐሳብ ያው የምታውቁት ነው። ተላቭሊ ፕሮፌተስ የምንላት እቺ ዲቦራ የምትባል ሴት አለቻል መጽሐፍ ቅዱስ ላይ
በጣም የምትወደድ ሴት ነች። ጌታ ይባረክ። ኢየሱስ ጌታ እና አንዳንድ ሰዎች እንደውም ዲቮራ ሚኒስትሪ ምናምን እያሉ ሚኒስትሪ ሁሉ ያቋቋሙ የሚሰሩ ሰዎች አሉ። እህቶችን ኤምፓወር ለማድረግ የሚያገለግሉ ሰዎች አሉ። እና እቺ ዲቦራ የምትባል ሴት በመሳፍንት ምዕራፍ 4 ላይ ታገኟታላችሁ። አንድ የምትናገረው ነገር አለ እና የመጀመሪያው ምንድነው ያልኳችሁ? አብርሃም የከተመበት ቦታ አባትየው ሲሞት ምን አረገ? ሙቭ አረገ ነው አይደል? እና አውቶሪቲ ይዞ እናንተን ያስከተማችሁ ነገር በኢየሱስ ስም ዛሬ ይሙት። ሃሌሉያ። ዛሬ ከመንገዳችሁ ከህይወታችሁ ከናንተ ላይ ካለ ጥሪያችሁ ላይ በኢየሱስ ስም የተነሳ ይሁን። ነፃ ሁኑ። ለመራመድ ተጽዕኖ የሚያደርግባችሁ ፈቃዳችሁን ተጽዕኖ አድርጎ የያዘባችሁ ነገር ዛሬ በኢየሱስ ስም የተነሳ ይሁን። ሃሌሉያ። ሁለተኛው ሙሴ ነው ያልኳችሁ። ሙሴ አልችልም የሚል ምንድን ሜንታሊቲ ወይም ደግሞ ፓስት ላይ ከሰራችሁት ፎልት የተነሳ ከዛ በኋላ ጊቭ አፕ አድርጋችሁ ሌላ ኑሮ እየኖራችሁ ያላችሁ ሰዎች ዛሬ በኢየሱስ ስም ተመለሱ። የእግዚአብሔር ብርሃን ያገኛችሁ። ዛሬ ለሙሴ የተገለጠ የእግዚአብሔር መገለጥ በቤታችሁ ውስጥ ይምጣ። ወደ ደስቲኔሽናችሁ ወደ ጥሪያችሁ ይመልሳችሁ። በኢየሱስ ስም ይሁንባችሁ። የመጨረሻው ሶስተኛው የምናገርበት ሐሳብ እቺ ዲቦራ የምትባል ሴት ነው። የመሳፍንት መጽሐፍ የምታውቁት ነው። ኢያሱ ከሞተ በኋላ እስራኤልን የተለያዩ መሳፍንት እየተነሱ ይመሯቸው ነበር እና በመሳፍንት መጽሐፍ ታሪክ ውስጥ አብዛኛው ጊዜ የምታዩት የእስራኤል ሕዝብ ከእግዚአብሔር ሲለይ ሌሎች አማልክቶችን ሲያመልክ በኃጢአት ውስጥ ሲገኝ እግዚአብሔር ለሆኑ ነገስታቶች አሳልፎ እየሰጣቸው ከዛ ንስሐ ሲገቡ ሲመለሱ ደግሞ ታዳጊ ዴሊቨር የሚያረጋቸው ንጉስ እያስነሳ ምን ያረጋቸው ነበር? ይታደጋቸው ነበር አይደል? ይታደጋቸው ነበር። እና ምዕራፍ 4 ላይ እኔ አሁን ያንን እስራኤል ለሚፈልግ አንድ ሐሳብ ነው የፈለኩት። እናንተ ሞር ስለሷ ማጥናት ትችላላችሁ። መሳፍንት ምዕራፍ 4 ላይ ያለው ቃል ማየት የፈለኩት ቃል ግን ቁጥር ከላይ ጀምሮ ስታነቡት ምንድነው? ናዖድ በሞተ በኋላ የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ስራ ሰሩ። እግዚአብሔርን በአሦር በነገሰ በከነዓን ንጉስ በኢያቢስ እጅ አሳልፎ ሰጣቸው። የሰራዊት አለቃ በአሕዛብ እርስ የተቀመጠ ሲሳራ ነበር። የእስራኤልም ልጆች ወደ እግዚአብሔር ጮሁ። 900 የብረት ሰረገላ ነበሩት። የእስራኤል ልጆች 20 ዓመት ያህል እጅግ ያስጨንቃቸው ነበር ይላል። እና ይሄ ሰውዬ በጣም ሃይሊ ምንድነው ሚሊተሪ ያለው ንጉስ ነበር እና ሲሳራ የሚባለው የጦር መሪው እንደነበር መጽሐፉ ይናገራል። እና 900 የብረት ሰረገላዎች ነበሩት ይላል። እና በቃ በዚህ ዌፐኑ በዚህ አቅሙ በዚህ ጉልበቱ የእስራኤልን ሕዝብ ለስንት ዓመት ነበር የሚለው? የእስራኤል 20 ዓመት ያህል እጅግ ያስጨንቃቸው ነበር ይላል። for 2 decades 20 ዓመት ሙሉ ያስጨንቃቸው ነበር። በዚህም ጊዜ ነብይቱ የልፊዳት ሚስት ዲቦራ በእስራኤል ላይ ትፈርድ ነበር። እርሷም በተራራማው በኤፍሬም ሀገር በራማና በቤቴል መካከል ባለው የዲቦራ ዛፍ ከሚባለው ከዘንባባው በታች ተቀምጣ ነበር። የእስራኤልም ልጆች ወደ እርሷ ለፍርድ ይመጡ ነበር ይላል። ስለዚህ ነብይ ነበረች። የእስራኤል ሕዝብ እየሄዱ ለፍርድ ከሷ ይመጡ ነበር ይላል። ከዛ የምፈልገው ቃል ይሄንን ልካም ይላል። ልካም ከቃዴስ ንፍታም የአቢናኤምን ልጅ ባራቅን ጠርታ የእስራኤል አምላክ እግዚአብሔር ሂደህ ወደ ታቦር ተራራ ውጣ፣ ካንተ ጋር ከንፍታሌም ከዛብሎን ልጆች 10,000 ሰዎች ውሰድ። እኔም የኢያቡስን ሰራዊት አለቃ ሲሳራን ሰረገሎችንም ሕዝቡንም ሁሉ ወደ አንተ ወደ ቂሶን ወንዝ ስባለሁ፣ በእጅህም አሳልፌ እሰጠዋለሁ ብሎ አላዘዘህምን የምትል ጥያቄ ምልክት ያለባት ቃል አለች። ቃሏን በደንብ እንድታያት ፈልጋለሁ። ምን አላለህም ነው የምትለው? አላዘዘህምን ብለዋል። ታዝዞ ነበር ማለት ነው አይደል? ቃሉ አማርኛው እንደዛ ነው። ትግረኛው እንደዛ ነው የሚለው፣ ተመሳሳይ ነው። እንግሊዘኛው እንደዛ ነው የሚለው። ስለዚህ ከዚህ በፊት እግዚአብሔር ምን ብሎት ነበር? ወጦ አሳልፌ እሰጥሃለሁ ውጣና ምን በለው። ግን ይህ ሰውዬ ምን አላለም? አልተነሳም። ከዛ ማን መጣች? እንደገና ዲቦራ መጣ። እንደገና ሪማይንድ አደረገችው።
እንደገና ሪማይንድ አደረገችው። በለችውን ነብይቱን መኖሯን ነው የፈለገው። እሷ ካለች እግዚአብሔር አለ አይደል? እሷ ካለች እግዚአብሔር አለ። ግን ቃሉ ከሆነ እና አንዳንድ ጊዜ እንደዛ ያጣላል። ትዝ ይላችኋል ጌታ ኢየሱስ ክርስቶስ ሊፈውሰው ያንን የዛን መቶ አለቃ ልጅ ሊሄድ ወደ ቤት ሲሄድ መቶ አለቃው ምንድን ነበር ያለው? ታውቃለህ ብቻ እኔ ለምሳሌ ትንኝ አዛለዋል አውቶሪቲ። ስለዚህ በቤቴ ልትገኝ አይገባህም አለው እና ምንድን ነው የሚለው የእግዚአብሔር ቃል? ስለዚህ ሁሉ ጊዜ ስፔሻል ኒው ቴስታመንት ላይ ላለን አማኞች አሁን በጣም ኢንካሬጅ ላደርጋችሁ የምፈልገው በሁላችሁ ውስጥ የእግዚአብሔር መንፈስ አለ። ጌታ ይባረክ። ነገር ግን አገልግሎት ልዩ ልዩ ስለሆነ የተለያየ ጸጋ በእያንዳንዳችን ላይ አለ አይደል? የተለያየ ጸጋ። ለምሳሌ አንዱን ቃል እንኳን ስትገልጡት ባንተ ውስጥ ያለ ባንቺ ውስጥ ያለ መንፈስና በእኔ ውስጥ ያለ እንትን ሲገልጠው ለየት ይላል አይደል? አይልም? ይላል እኮ። በቃ ሁሉ ጊዜ አይታችሁ ከሆነ በወንድሞች በእህቶች ውስጥ ያለ ጸጋ በጣም በቃ የሚደንቃችሁ መንፈስ ቅዱስ እንዴት እንደሚገልጠው ስታዩ በተለያየ መንገድ ነው የሚገልጠው። ግን ዓላማው አንድ ነው። ዓላማው ግን ክርስቶስ ኢየሱስን ግሎሪፋይ ማድረግ ነው አይደል? ዓላማው ግን አንድ ነው። በክርስቶስ ኢየሱስ ያለውን አዲሱን ሰው መስራት ነው። ዓላማው ግን አንድ ነው። የእግዚአብሔር መንግስት ኤክስፓንድ ማድረግ ነው። ዓላማው ግን አንድ ነው። እግዚአብሔርን በነገር ሁሉ መግለጥ ነው። ስለዚህ እዚህ ጋር አንቺ ከወጣሽ አብረን እንወጣለን አለች እና የፈለኩት ቃል ግን አሁን ለእናንተ ሪማይንድ ላደርጋችሁ ከዚህ በፊት እግዚአብሔር አድርጉ ብሏችሁ የነገራችሁን ነገር እና ባላንስ ኤንድ ቼክ አድርጋችሁ ይሄ ነገር አይሆንም፣ ይሄማ ትልቅ ነው፣ ይሄኛው ነኝ ምን አለኝ ያላችሁት ነገር ካለ ዛሬ የዲቦራ መንፈስ እንዲያገኛችሁ ጸልያለሁ። ሪማይንድ የሚያደርጋችሁ መንፈስ ዛሬ እንደገና እግዚአብሔር እንድትወጡ ኢንካሬጅ እንዲያደርጋችሁ። የሚዋጋ እግዚአብሔር ነው። ተዋጊ እግዚአብሔር ነው። ሰው በፈረሱ በሰረገላው ይታመናል። እኛ ግን የምንታመነው በእግዚአብሔር ነው። የመጽሐፍ ቅዱስ የሚያስተምረን መታመኛችን እግዚአብሔር ነው። በስጋ ለባሽ ላይ የሚታመን ሰው እሱ የተረገመ ነው የሚለው መጽሐፍ ቅዱስ። ስለዚህ ከእርግማን የወጣ ሰው በእግዚአብሔር ላይ የሚታመን ሰው ነው። ስለዚህ የተዘጋ ነገር እንኳን ቢኖራችሁ እግዚአብሔር ካለ ይከፈታል። ኢየሱስ ጌታ ነው። ከቁመታችሁ ጋር አይገናኝም። ከቋንቋ ችሎታችሁ ጋር አይገናኝም። ከዘራችሁ ጋር አይገናኝም። ከተናጋሪው ከእግዚአብሔር ጋር ብቻ ነው የሚገናኘው። እግዚአብሔር አለ ይሆናል። ስለዚህ ዛሬ በሕይወታችሁ ውስጥ እግዚአብሔር የተናገራችሁን ነገር እንደገና እንድታነሱ ትፈልጋለሁ። እግዚአብሔር ያለው ይሆናል። የማርያም መንፈስ ይግባባችሁ አይደል? አዎ ማርያም እንደዛ ነው ያለች እኮ። በቃ መልአኩ መጥቶ ወንድ ልጅ ትወልጃለች ሲላት የመጀመሪያ ያው ቻሌንጅ ካለ ጠይቁ ብያለሁኝ። እግዚአብሔር የሚጠየቅ አምላክ ነው። ገብቷችኋል? እግዚአብሔር አይጠየቅ ምናምን የሚባል ነገር የለም። እግዚአብሔር የሚጠየቅ አምላክ ነው። ልጅ መጥቶ አባቱን ይጠይቃል። አትጠይቁም እንዴ? ዳዲ ዋዚስ ከዛ ለማስረዳት ልትቸገሩ ትችላላችኋል። በእድሜያቸው ውስጥ እንዴት አድርጋችሁ አመጣችሁ ማስረዳት እንዳለባችሁ እናንተ ነው የምትጨነቁት። እግዚአብሔር አይጨንቀውም። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር ከልጅ እስከ ትልቅ ለሚባለው ሰው የሚመጥነውን ሐሳብ መመለስ ይችላል። ስለዚህ ማርያም መጣ አልችልም፣ ወንድ እንዴት ሳላቂ ይሆናል አለ እና መልሱ ግን ደስ የሚል መልስ ነው ገብርኤል የመለሰዋል። ለእግዚአብሔር የሚሳነው ነገር የለም። እንግዲያስ አልች እንደ ቃልህ ይሁንልኝ። ጌታ ይባረክ። ስለዚህ ለእግዚአብሔር የሚሳነው የለም። ታምናላችሁ? ከእውቀት ወደ እምነት እንግባ በኢየሱስ ስም አይደል? ማወቅ ሁሉም ያውቃል እግዚአብሔር ሁሉን ይችላል ብሎ፣ ግን የሚያምን ሰው ህይወቱ ይቀየራል። ዛሬ በህይወታችሁ ላይ እኔ የምጸልይላችሁ በእነዚህ ሶስት ሐሳቦች ላይ እጸልያለሁ። ከዚህ ቀን በኋላ እንደሌላ ሰው ትሆናላችሁ። እግዚአብሔር በነገር ሁሉ ይታደጋችኋል። ወዳየላችሁ ነገር ያስገባችኋል። የእግዚአብሔር ጉልበት በዚህ በህይወታችሁ ላይ እንዲመጣ ጸልያለሁ። መገለጡ እንዲመጣ ጸልያለሁ። ለሙሴ በቁጥቋጦ ተገልጦ እንደመለሰው ዛሬ ለእናንተ መገለጥ ይምጣላችሁ። እግዚአብሔር ወዳየላችሁ የሚመልሳችሁ፣ እግዚአብሔር ወደ ተናገረላችሁ የሚመልሳችሁ የእግዚአብሔር መገለጥ በኢየሱስ ስም ያገኛችሁ። ዛሬ ያስጨነቀ
ኃይል አለኝ እያለ የተለያየ ፓወር አለኝ እያለ ዲኬድስ የገዛችሁ ነገር በእግዚአብሔር ልጅ በክርስቶስ ኢየሱስ ባለው ዕውቀትና እምነት በኢየሱስም የወደቀ ይሁን። ሃሌሉያ። ከአሸናፊዎች ሁሉ እንበልጣለን። በማን? በወደደን በእርሱ። ትዝ የሚላችሁ ከሆነ 12ቱ የእስራኤል ነገዶች ሊሰልሉ በወጡ ጊዜ በመካከላቸው አንዳንድ ሰው ይዘው ሂደው 10ዎቹ ያመጡት ኢንፎርሜሽን እና 12ቱ ያመጡት ኢንፎርሜሽን ተመሳሳይ ነው አይደል? አንዱ the first version is ተመሳሳይ ምኖች ናቸው? ኔፍሊም ናቸው አይደል? ትሩ ቲክ አይደል ናቸው። ምድሪቱ በጣም ለምለም ነች። ለምልክት የሚሆን ምን ይዘው መጡ? ተሸክሞ ወይን አይደል? ምድሪቱ ያፈራችሁን ይዘው መጡ። ሁሉም በዚህ 12ቱ በጣም ተመሳሳይ የሆነ እንትን ያላቸው። እሺ ከዛስ? ከዛ 10ሩ አዎ ኔፍሊም ናቸው። አዎ ምድሪቱ እንደዘምታ፣ ግን እኛ በእነሱ ፊት እንዳንበጣን። እነዛ ሁለቱም ያምናሉ አይደል? እነዛም ሁለቱ ይሄን እኮ ያምናሉ። አዎ እንዳንበጣን። ከዛ እንዳንበጣንን ካሉ በኋላ ግን ይበሉናል ነው ያሉት አይደል? እነዛኛዎቹ እነዚህኛዎቹስ ማለት እግዚአብሔር ከወደደን አይደል ያሉት? እግዚአብሔር ከወደደን አሳልፎ ይሰጠናል። ለኛ እንደምን ይሆኑልናል? ዳሴት አንሚታየው አይደል? ያመንከው ምንድነው ነው ጥያቄው? የታመንከው ማንን ነው? እግዚአብሔር በኃይል እየበረታ ነው። እግዚአብሔር ሁሉን ማድረግ የሚችል ነው። የእግዚአብሔር ከሞት ሕይወትን ማምጣት ችሏል። የሞተን አስነስቷል። ለኔና ለናንተ ኮስሞስ የሆነው እግዚአብሔር፣ በዛ ውስጥ ያለ እግዚአብሔር፣ ሁሉን የያዘ እግዚአብሔር በመንፈሱ እንዲቀመጥ የሆነ አምላክ እኮ ነው። ያ ቢግ ጋድ፣ ያ ትልቅ አምላክ፣ ሁሉን የያዘ አምላክ በኔና በእናንተ ሕይወት ውስጥ ይኖራል። ጌታ ይባረክ። እንዴት አይገባንም። ፍቅርና አሰራሩ ግን ይገርማል። ስለዚህ ይህን ጌታ ይዘን የማናሸንፈው የለም። ኢየሱስ ጌታ ነው። ስለዚህ በጌታ በኢየሱስ ክርስቶስም የኮቨንታሪ ታሪክ ከዛሬ ቀን ጀምሮ በዚህ አምላክ የተቀየረ ይሁን። በኢየሱስ ስም ይቀየር። የቤተ ክርስቲያን ታሪክ ይቀየር። የቅዱሳን ታሪክ ይቀየር። በኃይል የበረቱ ይሁኑ፣ በጉልበት የበረቱ ይሁኑ፣ ለብዙዎች የመጠለያ ምስጢር የሆኑ ዘንድ እግዚአብሔር ትወዳቸዋለህ። አንተ ጠርታቸዋል። ራስክን ታምነን የጠራች ከቋንቋ ከነገድ ዋሽተህ፣ ክፉ ከሆነ ከዚህ ዓለም አስተሳሰብ ዋሽተህ ለአንድ ዓላማ እግዚአብሔር ሆይ አቁማቸዋል። በኢየሱስም ዛሬ ብርታት ይግባባቸው፣ ኃይል ይግባባቸው፣ መገለጥ ይሆንላቸው፣ ጸጋ ይገለጥባቸው። በኢየሱስ ስም የሚያስፈልጋቸውን ነገር ሁሉ ጠራለሁ። ከየትኛውም ስፍራ፣ ከምዕራብ፣ ከምስራቅ፣ ከደቡብ፣ ከሰሜን ለዚህ ህብረት የሚያስፈልግ ነገር ዛሬ በኢየሱስ ስም እጠራለሁ። በዚህ ቤት የተገለጠ ይሁን። ኃይላቸው ይበርታ። በኢየሱስ ስም ኤኒ የሥጋ ጥያቄ ዛሬ የተመለሰ ይሁን። በኢየሱስ ስም ይመለስ። በስም ውስጥ ኃይል አለ። በስም ውስጥ ኃይል አለ። ዘምረነዋል። ዛሬ ከዚህ ስም የተነሳ የበሽታ ጉልበት የተቆረጠ ይሁን። ከሥጋ ሰውነታቸው የተለየ ይሁን። በእነሱና በሚያውቋቸው ሰዎች ዙሪያ የበሽታ ጉልበት የደቀቀ ይሁን፣ የተበላ ይሁን። ነገራቸው ይታደስ፣ ኃይላቸው ይታደስ፣ አቅማቸው ይታደስ። የቃል መገለጥ ይብራላቸው። ብዙዎችን እግዚአብሔር አሳልፈ ስጣቸው። የዲቦራ መንፈስ ያገኛቸው፣ የሚያነቃ መንፈስ እግዚአብሔር ለትጋት ለጦርነት እግዚአብሔር የሚያበረታ መንፈስ
In the name of Jesus, Father, I pray. Genuine የሆነ pray አደርጋለሁ እግዚአብሔር ሆይ የዚህ ከተማ ታሪክ ይቀር በኢየሱስ ስም ይቀር በኢየሱስ ስም ይቀር በኢየሱስ ስም ይቀር ጌታ አምላኬ ሆይ ኃይለኞች እነሱ በዚህ ከተማ ትጉ የሆኑ ወንጌላውያን ትጉ የሆኑ ፓስተሮች ትጉ የሆኑ አስተማሪዎች ትጉ የሆኑ ነቢያቶች ትጉ የሆኑ ሐዋርያቶች እግዚአብሔር በኢየሱስ ስም በዚህ ከተማ ላይ የተነሱ የሆኑ የተሰበሩ ሰዎች በቤታቸው የተቀመጡ ሰዎች በተለያየ ነገር የተጎዱ ሰዎች ዛሬ ወደ ጥሪያቸው የሚመልስ የእግዚአብሔር መገለጥ ያገኛቸው በቤታቸው ያገኛቸው በኢየሱስ ስም ተገለጥላቸው ይህ ህብረት ለክብር የተጠበቀ ይሁን በኢየሱስ ክርስቶስ ስም እግዚአብሔር በደም ሸፍናቸው እርስ በርሳቸው እውነተኛ ህይወትን እግዚአብሔር ኤክሰርሳይዝ ያደርጉ ዘንድ ቃል እንደሚለው በጅማት ተጠያይዘን ራስ ከሚሆነው ካንተ በሚፈስ ራስ ከሆነው ካንተ በሚወጣ ነገር እግዚአብሔር መመጋገብ ይችሉ ዘንድ በመካከላቸው ያለ እግዚአብሔር ያልጠነከረ ጅማት በኢየሱስ ክርስቶስ ከመንፈስ የተነሳ ይጠንከር ዛሬ ቃል ይብራላቸው እግዚአብሔር ስትራቴጂ ስጣቸው እግዚአብሔር በሚሰሩበት በዚህ ከተማ ውስጥ ቤትህን እግዚአብሔር ወደ ከፍታ ማውጣት እንዲችሉ መለኮታዊ ምስጢርን አሳያቸው እግዚአብሔር የዘላለም አባት በብዙ ጊዜ እዚህ በዌስተርን ቸርች ውስጥ በመናየው እግዚአብሔር ከሚሽን ፈቀቅ የማለት አካሄድ በኢየሱስም በዚህ ቤተክርስቲያን ላይ አይደገም እቺ ቤተክርስቲያን ብዙዎችን የምትታደግ ትሁን ወንጌልን የምትሰራ ትሁን ብዙዎችን ደቀ መዛሙርት የምታደርግ ትሁን እግዚአብሔር የዘላለም አባት በኢየሱስ ክርስቶስ ስም ነገርን ሁሉ ግለጥላቸው እናከብርሃለን እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም ጸልየን አሜን